ቅዱስ ሚካኤል የሚያጽናና የሚያበረታ መልአክ ነው። ይህ መልአክ ከመከራ ያወጣን ነው። ብዙዎቻችን ከመከራ ያለፍነው ከተጨነቅንበት ጊዜ ተሻገርነው ሞትን ያለፍነው ያንን ያዘንበት ያለቀስንበትን ጊዜ ያለፍነው በቅዱስ ሚካኤል እርዳታ ነው። ጸሎት ያለ ስግደት አይሆንም ወገኖቼ። ሁልጊዜም ስገዱ 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 እየሰገዳችሁ። የኛ ኃጢአት ምን ያህል ነው የሚያስጨንቀው ወገኖቼ? የኛ በደል ምን ያህል ነው የሚያስጨንቀው ወገኖቼ? ለኛ ብሎ እኮ የተሸጠ ጌታ እኮ ለኛ ብሎ በፈወሰን ባበላን ባጠጣን እኮ እጁ ምን ዓለም ክርስትናን አትፈልግ። የክርስቶስ ልጆች ስለሆነ ቅዱሳን ድንግል ማርያም የሚያስደስተውን የሚያጽናናውን ፊቷን ታሳያችሁ። ኦርቶዶክስ መለያ ሰላም ነው። ጸልዩ ስትሰግዱ መጀመሪያ ሰዎች ይጠሏቸዋል፣ ሰዎች ይሸሿቸዋል። ስድብ ከቤታችን በልባችሁ ይደር። ከዛሬ ጀምሮ የማንም ባሪያ አትሁኑ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? እንደምን ከረማችሁ? አሜን። በባህሪው ሞት እልፈት በመንግስቱ ሽረት የሌለበት አምላካችንና አባታችን ጌታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የታላቁ አለቃ የቅዱስ ሚካኤል ረድኤት በረከት የእመቤታችን የቅድስት ድንግል ማርያም ምልጃ የቅዱሳን መላእክት የጻድቃን የሰማዕታት የሐዋርያት በረከት ከሁላችን ጋር ይሁን። የሉቃስ ወንጌል ምዕራፍ 22 ከቁጥር 39 እስከ ቁጥር 44 እንደዚህ ይላል የእግዚአብሔር ቃል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታው የእግዚአብሔር መልአክ ታየው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። አረፍ በሉ። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን ልቦና የምታስተውሉበትን ሕሊና እንዲሁም ደግሞ ቅዱስ ቃሉን ተምረን ወደ ሕይወታችን ተግብረን በተግባራዊ ክርስትና ኖረን በቅድስና ሕይወት ተመላልሰን በእግዚአብሔር ፊት የሚያቆም የተወደደ መልካም ፍሬ እንድናፈራ ለሁላችን እግዚአብሔር አምላክ ያድለን። ወንጌል ስንማር ዓይናችን ላይ ተቀምጦ እንቅልፍ የሚያመጣብንን ጆሮአችን ላይ ሆኖ የወንጌል ቃል ወደ ውስጣችን እንዳይገባ የሚከለክለውን ወንጌል በልቦናችን እንዳይጻፍ በልቦናችን ላይ ሆኖ ቃሉን የሚወስድብንን አጋንንት ሰይጣን ዲያብሎስን እግዚአብሔር አምላክ ይገስጽልን፣ ይደምስስልን። ያነበብነው ቃል የሉቃስ ወንጌል ምዕራፍ 22 ከቁጥር 39 እስከ ቁጥር 44 ያለው ቃል ነው። ዛሬ የምናየው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጨረሻውን የፋሲካ በዓል ከደቀ መዛሙርቱ ጋር ሆኖ ከ12 ጋር በማዕድ ተቀምጦ የፋሲካን በዓል ካከበሩ በኋላ ይህ በአዲስ ኪዳን የሚቆረሰው ሥጋዬ ነው፣ ይህ ስለ እናንተ ስለ አዲስ ኪዳን የሚፈሰው ደሜ ነው ብሎ ይህንን ብሉ፣ ይህንን ጠጡ፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እርሱም በእኔ ውስጥ ይኖራል ብሎ ይህንን ቃል አጽንቶ ቅዱስ ቁርባንን ከሰራላቸው በኋላ እነሆ ከ12
አንዱ ሰይጣን ያደረበት ፍቅረ ነዋይ የያዘው ይሁዳ ከነሱ ተለይቶ ወደ ካህናት ሸንጎ ክርስቶስን አምላኩን ፈጣሪውን የመረጠውን ከሐዋርያት ጋር እኩል ክብር የሰጠው ይሁዳ አምላኩን በ30 ብር ለመሸጥ ወደዛ ስፍራ ወደ ካህናቱ ሸንጎ ክርስቶስን ሊከስ ክርስቶስን አሳልፎ ይሰጥ ወደዛ ሄደ። ይሁዳ የሄደው ከጌታ ጋር ራት በልቶ ነው። ይሁዳ የሄደው በጌታ እጅ እግሩን ታጥቦ ነው። ይሁዳ የሄደው የካደው የጌታን ስጋና ደም በልቶ ነው። እሱ ከሄደ በኋላ 11ዱን ይዞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ልማዱ እንዳስለመደው ሌሊቱን ሙሉ ሁል ጊዜ እንደሚጸልየው 11ዱን ደቀ መዛሙርት ይዞ ወደ ደብረ ዘይት ተራራ ወጣ። ደብረ ዘይት ተራራ 800 ሜትር የሚያህል ርቀት ያለው በጣም ረጅም ተራራ ነው። ይህን ተራራ ወጥቶ ጫፍ የሚደርስ ሰው በከባድ ድካም ውስጥ ይገኛል። ጌታችን ኢየሱስ ክርስቶስ 11ዱን ደቀ መዛሙርት ወደዚህ ተራራ ይዟቸው ወደ ጫፍ ካወጣቸው በኋላ 11ዱ ደቀ መዛሙርት ደከማቸው። ለምን? የሄዱበት መንገድ የወጡበት ተራራ እጅግ በጣም የሚያደክም ተራራ ነው። ሐዋርያቱ ደክሟቸው ዕቃቸውን አስቀምጠው በዛ ተራራ ላይ አረፋሉ። ጌታችን ኢየሱስ ክርስቶስ አንድ ነገር ነገራቸው። እናንተ ተከታዮቼ፣ ደቀ መዛሙርቶቼ፣ ተማሪዎቼ ሆይ መከራ ከፊታችን እየመጣ ነው። ወደ መከራ እየገባን ነው። እኔ መከራውን እቀበላለሁ፣ መከራውን እካፈላለሁ። የመጣሁትም ለመከራ ነው። እናንተ ግን ወደ መከራ እንዳትገቡ ጸልዩ ብሏቸው የአንድ ድንጋይ ውርወራ ያህል ከነሱ ራቅ ብሎ እየሰገደ መጸለይ ጀመረ። ከነሱ ብዙም ሳይርቅ ወደ እነሱም ደግሞ ብዙ ሳይጠጋ የአንድ ድንጋይ ውርወራ ያህል ማለት ምናልባት አንድ ሰው ድንጋይ አንስቶ ቢወረውር 10 እና 20 ሜትር እንደሚወረውር ያን ያህል ርቀት ሆኖ እየሰገደ መጸለይ ጀመረ። ወገኖቼ ጌታችን ኢየሱስ ክርስቶስ የሚመጣበት መከራ በጣም ከባድ መከራ ነው። የሚመጣበት መከራ ለሞት የሚያበቃው መከራ ነው። ይህንን መከራ ደግሞ ለመቀበል ራሱን ማዘጋጀት አለበት። ራሱን ለማዘጋጀት ደግሞ መጸለይ አለበት። ጌታችን ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ ነው ስንል መለኮትና ሥጋ ፍጹም ተዋህዷል ማለት ነው። መለኮት አይራብም፣ መለኮት አይጠማም፣ መለኮት አይደክምም፣ መለኮት አይታክትም፣ መለኮት አይሞትም። ሥጋ ደግሞ ይደክማል፣ ይራባል፣ ይጠማል፣ ይሞታል፣ ይበሰብሳል፣ ይፈራል፣ ይንቀጠቀጣል። የማይሞት የማይፈራ የማይደነግጥ የማይርበው የማይጠማው መለኮት ወል ቃል የሚደክመውን የሚራበውን የሚጠማውን የሚሞተውን ሥጋ ተዋሃደ። ተዋሃደ ማለት ፍጹም ሰው ፍጹም አምላክ ሆነ ማለት ነው። ክርስቶስ ፍጹም ሰው ፍጹም አምላክ ነው። በተዋህዶ የከበረ ነው። ክርስቶስ የለበሰው ሥጋ የሚፈራ ነው፣ የሚጨነቅ ነው፣ መከራ የሚያገኘው ነው፣ የሚራብ ነው፣ የሚጠማ ነው፣ እንዲሁም ደግሞ የሚሞት ሥጋ ነው። በመከራ ውስጥ የሚያልፈው ክርስቶስ ፈራ፣ ደነገጠ፣ ተጨነቀ፣ ተሰቃየ።
ይህን ሁሉ ግን ለመሸከም መጀመሪያ መጸለይ አለበት። ለመጸለይ ደግሞ የጸለየው እየሰገደ ነው። እየሰገደ ጸለየ ነው የሚለው ቃል በቃል ነው መጽሐፍ ቅዱስ ያስቀመጠው። ጸሎት ያለ ስግደት ጉልበትና ኃይል አይኖረውም። አንዳንድ ሰዎች ሳይሰግዱ መጸለይ ይፈልጋሉ፣ ሳይሰግዱ ይጸልያሉ። ስግደት የሌለው ጸሎቱ በራሱ ጉልበት እንዳይኖረው ያደርጋል። ወገኖቼ በሕይወታችን ያለውን መከራ፣ በሕይወታችን ያለውን በሽታ፣ በሕይወታችን ያለውን ፈተና የምናልፈው እየሰገድን ስንጸልይ ብቻ ነው። ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያሳየን እየሰገደ እየጸለየ ነው። ካጠገባችሁ የተኛ የደከመ ካለ አንቁት። እሺ፣ ወንጌል ነው። በቃ ወንጌል ካተማራችሁ እዚህ ጋር የምትመጡት አጋንንት እንዲወጣላችሁ መሆን የለበትም። ወንጌል ለመማር ነው የተሰበሰብነው፣ ቃሉን ለመማር ነው። ወንጌል ስንማር እንተኛለን። አጋንንት ደግሞ ሲገሰጽ ወይም አጋንንት ሲናገር የምንነቃ ከሆነ ተሳስተናል። እኛ የምናስተምረው ቃሉን ነው። በቃሉ ውስጥ ነው ፈውስ የሚደረገው፣ በቃሉ ውስጥ ነው መዳን የሚደረገው። ለምንድን ነው ለወንጌል ምንተኛው? ለምንድን ነው እንደዚህ ምንፈዘው? የእግዚአብሔር ቃል ነው እየተነገረ ያለው። ታምረ ማርያም ሲነበብ ቀጥ ብለን እንደምንሰማ ሁሉ ወንጌል ደግሞ ሲነበብ እንደዛ በትኩረት መስማት አለብን። ዘና ፈታ ብለን አድርገን የምንሰማው የእግዚአብሔርን ቃል እየሰማን ያለነው የእግዚአብሔርን ቃል ነው። ለመዳን የምትፈልጉ ከሆነ ቃሉን ስሙ። እግዚአብሔር ከሁላችን ጋር ይሁን። ጸሎት ያለ ስግደት አይሆንም ወገኖቼ። ሁልጊዜም ስገዱ እየሰገዳችሁ ጸልዩ የምንለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስላሳየን ነው። ስግደት የሚጠላ ትውልድ ነው የበዛው። ስግደት የማይፈልግ፣ ስግደት የማያውቅ፣ ስላልተማረ አልሰገደም፣ ሲማር ደግሞ መስገድ አይችልም። ከስግደት ወዴትም አይናችሁና ጉልበታችሁ እንዳታደርጉ። ሁልጊዜም ስትጸልዩ ስገዱ። በመጸለያ ውስጥ ስገዱ። በመስገድ ውስጥ ጸልዩ። ጌታችን ኢየሱስ ክርስቶስ ሲጸልይ እየሰገደ መጸለይ ጀመረ። ጸሎቱ ደግሞ አንድ ጸሎት ነው። ጸሎቱ ወደ አባቱ ቀና ብሎ አባት ሆይ አንተ ብትፈልግና ብትወድ ይህችን ጽዋ ከእኔ አሳልፋት፣ ከእኔ ትለፍ። ነገር ግን የእኔ ፈቃድ ሳይሆን የአንተ ፈቃድ ይፈጸም። ይህንን ጽዋ ልጠጣ ወደዚች ምድር መጥቻለሁ ብሎ መጸለይ ጀመረ። ክርስቶስ ከመጨነቁ የተነሳ፣ ክርስቶስ ከማዘኑ የተነሳ፣ አእምሮ በጭንቀት ክርስቶስ ከመወጠሩ የተነሳ ከሰውነቱ ከግንባሩ ከፊቱ የሚወጣው ላብ እንደ ደም ነጠብጣብ ሆኖ የተንበረከከበትን የሚጸልይበትን ቦታ አራሰው። ክርስቶስ ተጨነቀ። ክርስቶስ ፈራ። ትንቢተ ኢሳይያስ ምዕራፍ 53 እንደዚህ የሚል ቃል አለ። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እንወደው ዘንድ ደምግባት መልክና ውበት የለውም። ክርስቶስ መልኩን ያጣው፣ ውበቱን ያጣው
ደምግባቱን ያጣው ከእዚች ከዕለተ ሐሙስ ምሽት በደብረ ዘይት ተራራ መጸለይ ከጀመረ አንስቶ ጊዜ ነው። ከዚች ከዕለተ ሐሙስ ምሽት ጀምሮ ውበቱ፣ ደምግባቱ፣ መልኩ በሙሉ በጭንቀት ተሸፍኗል፣ በላብ ተሸፍኗል። ከላብ በላይ ከአይምሮ የሚወጣው ደም ነበረ። ከጭንቀቱ የተነሳ እርሱ ከአይምሮ ደም ይወጣ ነበረ። እስኪ ሁላችንም በአይነ ሕሊናችን ወደዛች ወደ ደብረ ዘይት ጌታችን ኢየሱስ ክርስቶስ ተንበርክኮ ወደሚጸልይባት ቦታ ሐዋርያትን ተሻግረን እሱ አምላካችን አባታችን አጠገብ እስኪ እንቁም። እስኪ ጭንቀቱን ትንሽ እንረዳ። ምንድነው ያስጨነቀው ክርስቶስን? ምንድነው ያስፈራው አምላካችንን? የላብ የደም ነጠብጣብ ከሰውነቱ ከግንባሩ የሚወጣው የነበረው ይህንን እስኪ እንመልከተው። እስኪ ተንበርክኮ ክርስቶስ እንመልከት ወገኖቼ። እስኪ ያንን እናስበው። ሌላ ነገር በዚህ ደቂቃ ማሰብ እናቁም። ልቦናችን ወደዚህ ሰብስብ። ተንበርክኮ ያለው አምላካችን ጌታችን ኢየሱስ ክርስቶስ ተጨንቆ እየፈራ ነው የሚጸልየው። ላቡ በሙሉ ፊቱን ሸፍኖታል። ፊቱን በሙሉ እንደ ደም ነጠብጣብ ያለ ነገር ከፊቱ ይወጣል። በጣም ነው የተጨነቀው። በጣም ስራችሁ እኛ እንደምንጨነቀው አይነት ጭንቀት አይደለም። እኛ ብንጨነቅ ስለ ራሳችን ህይወት ነው። የሆነች ነገር ስለጎደለብን ነው የምንጨነቀው። የሆነ ገንዘብ፣ የሆነ ንብረት ወይ ስራ ወይ ስለ ምናምን ብቻ ነው የምንጨነቀው። ተጨንቀን አንድ ቀን እንኳን ላወጡን አያውቅም። ክርስቶስ ግን ከመጨነቁ የተነሳ ከግንባሩ ከላብ አልፎ የደም ነጠብጣብ ይወጣ ነበረ። ለምን? ከአዳም ጀምሮ እስከ ዓለም ፍጻሜ ያሉትን የሰው ልጆች በሙሉ ጭንቀት ይዞ የሁሉንም ጭንቀት የተጨነቀው እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የሁላችንም ጭንቀት እላዩ ላይ ነበረ። እላዩ ላይ ጭንቀታችን እሱ ላይ ነበረ። ህመማችን በሙሉ እሱ ላይ ነበረ። ሐዘናችን በሙሉ እላዩ ላይ ነበረ። ሞታችን በሙሉ እሱ ላይ ነበረ። ስቃያችን በሙሉ፣ ሸክማችን በሙሉ፣ ደዌያችን በሙሉ እላዩ ላይ ነበረ። የአንድ ሰው አይደለም የተሸከመው ክርስቶስ፣ የሁለት ሰው አይደለም የተሸከመው ክርስቶስ። ከአዳም ጀምሮ እስከ ዓለም ፍጻሜ ያሉትን በሙሉ የሰው ልጆች ኃጢአት፣ ህመም፣ ደዌ፣ ጭንቀት፣ ሐዘን፣ መከራ፣ ስቃይ፣ ሞት ነው የያዘው። ይሄ ነው ያስጨነቀው። የኛ ኃጢአት ምን ያህል ነው የሚያስጨንቀው ወገኖቼ? የኛ በደል ምን ያህል ነው የሚያስጨንቀው ወገኖቼ? የኛ ክህደት ምን ያህል ነው የሚያስጨንቀው ወገኖቼ? እርሱ ስለኛ የተጨነቀ አምላካችን ነው። ስለኛ የሚያስብ ጌታ ነው። ጭንቀታችንን ወስዶ ተጨነቀልን። ህመማችንን ወስዶ ታመመልን። ስቃያችንን ወስዶ ተሰቃየልን። ሞታችንን ወስዶ ሞተልን። ወገኖቼ እኔና እናንተ እኮ ተስፋን የምናደርጋት መንግሥተ ሰማያት የምንገባው እኮ ኃጢአታችንን እሱ ስለወሰደልን እኮ ነው። እኔና እናንተ እኮ ሁለተኛውን ሞት ሲኦልን የማናየው እኮ እርሱ በመስቀል ላይ ስለሞተልን እኮ ነው። እኔና እናንተ እኮ ዛሬ በደስታ የቆምነው እኮ እርሱ ስላዘነልን እኮ ነው።
እኔና እናንተ ዛሬ በእረፍት እኮ ውስጥ የምንጓዘው እኮ እርሱ ስለተጨነቀልን ነው። ብቻውን የተጨነቀው ብቻውን። ሐዋርያት አልተጨነቁም፣ ተኝተዋል። ስለደከማቸው ተኝተዋል፣ ስላዘኑ ተኝተዋል። የሰው ልጅ ደካማ ነው። በመከራም ጊዜ ይተኛል፣ በሐዘንም ጊዜ ይተኛል። ሐዋርያት እኮ እኔ መከራ እቀበላለሁ፣ እሰቃያለሁ፣ እሞታለሁ ብሏቸዋል። አዝነዋል እኮ ግን ረስተው ተኝተዋል። መከራ እየመጣ መከራ ይመጣል ከፊት ለፊት እያላቸው እየነገራቸው መከራውን እያሳያቸው እነሱ ግን ተኝተዋል። አሁን እንደዚህ አይነት ህይወት ነው ያለን። መከራ መጥቶ ስቃይ መጥቶ ዓለም እንደዚህ የሆነች በጦርነት ሀገር እንዲህ የታመሰች እኛ በደንብ ተኝተናል። ህይወታችንን ዛር እየተጫወተበት በሽታ እየተጫወተብን መተት እየተጫወተብን በደንብ ተኝተናል። በመከራ ውስጥ ተኝተናል። የበለጠ መከራ እየመጣ ተኝተናል። አሁን ዓለም ላይ የመጣው መከራ ገና አላወቅነው፣ ግን ተኝተናል። አንጸልይም። የጸሎት ህይወት የለንም። ወደ መከራ እንዳትገቡ ትጉና ጸልዩ ብሎ ነግሯቸው ግን ተኝተዋል። ሐዋርያቱ ደከሙ። ይደክማል፣ ስጋ ይደክማል። አንዳንዴ እኮ ምን ደክምበት ጊዜ አለ። መከራ ሲበዛብን ሲታክተን ምን ደክምበት ጊዜ አለ። በቃ ተስፋ ቆርጠን ምን ተኛበት፣ በቃ የመጣው ይምጣ ምንርበት ነገር አለ። እሱ ግን አያዋጣም፣ በፍጹም አያዋጣም። መተኛት አያዋጣም። የሚያዋጣው እየሰገዱ መጸለይ ነው። በመከራ ጊዜ እየሰገዳችሁ ጸልዩ ብሎ ጌታችን ኢየሱስ ክርስቶስ ከፊቱ ስላለው መከራ እየሰገደ ጸለየ። በጣም በጭንቀት ውስጥ ሲባል ቃል የሌለው ጭንቀት። እንደሱ የተጨነቀ የለም፣ እንደሱ ያዘነ የለም። እኔና እናንተ ስለበደልን አዳምና የሰው ልጅ በሙሉ ስለበደለ ነው እሱ የተጨነቀው። ስለ ራሱ አይደለም የተጨነቀው፣ ስለ ራሱ አይደለም ያዘነው። እኔና እናንተ ለማዳን ነው የተጨነቀውና ያዘነው። ከጭንቀቱ የተነሳ ከግንባሩ ላይ እንደ ደም ነጠብጣብ ይወጣ ነበር። ተጨነቀ፣ ተሰቃየ። እጅግ በጣም ነው ያዘነው ጌታችን ኢየሱስ ክርስቶስ። ስለኔና ስለናንተ አዘነልን። ስለ ሰው ልጆች አዘነ። ክርስቶስ እኮ ያዘነው ወደ መንግስቱ ስለሚገቡ አይደለም፣ በሲኦል ውስጥ ስላሉና ወደ ሲኦል ስለሚገቡ ሰዎች ነው ያዘነው። ይሁዳ ይሸጠው ሲሄድ እኮ ክርስቶስ ስለ ይሁዳ አዝኖለታል። ክርስቶስ ማንም እንዲጠፋ የሚፈልግ አምላክ አይደለም። ሁላችንም የሚወድ የፍቅር ጌታና አምላክ ነው፣ አባታችን ነው። አባታችን ተጨነቀ። እኛ ግን አንጨነቅም። እኛ ለመጸለይ አንጨነቅም። እኛ ለመስገድ አንጨነቅም። ስገዱ ጭቅጭቅ እኮ የነብን እኮ ለእግዚአብሔር ስፍራ ስለሌለን ነው። እኛ ለመቆም አንጨነቅም። እኛ ለመጾም አንጨነቅም። እንደውም አታስጨንቁን ነው የምንለው እኮ። አታስጨንቀኝ፣ አታስጨንቂኝ። ሚስት ባሏን ጸልይ፣ ስገድ፣ እስኪ አብረን እንስገድ፣ አብረን ጸልይ ስትለው አታስጨንቂኝ። አንቺን ብዬ ነው እንደ የምሰግደው የምጸልየው? እኔ በራሴ እሰግዳለሁ። ተይ ምን አገባሽ አንቺን ብሎ ደግሞ ክርስቲያን ሚስቴ ወይ አብረን እንስገድ፣ አብረን እንጸልይ፣ ግድ የለሽም። ይሄ ፈተና የሚያልፈው የአጋንንት ፈተና የሚያልፈው የህይወት ፈተና የሚያልፈው የትዳር ፈተና የሚያልፈው በመጸለይና በመስገድ ነው። እስኪ እባክሽ ምን አገባ አታስጨንቀኝ። መጨነቅ አንፈልግም። ከመጸለይ ይልቅ ሶሻል ሚዲያ ብንነካካ ይሻላል። ከመጸለይ ይልቅ ሰዎችን ብናማ ይሻለናል። ለምን? ጸሎት ለኛ ጭንቀት ይመስለናል። የትኛው ለመንፈሳዊ ህይወት ተጨንቀን እናውቃለን? የትኛው መከራው ስንገባ ግን
ማማረር እናስቀድማለን። እንዴት እንዲህ አይነት መከራ መጣብኝ፣ እንዴት እንዲህ አይነት ፈተና መጣብኝ እግዚአብሔር ምናምን እያልን ማማረር እግዚአብሔርን ገና ስቃዩ ሳይመጣ እንደ መጸለይ ስቃዩ እስከገባን በኋላ እንዴት እግዚአብሔር እዚህ ውስጥ ተከተኛ እንለዋለን። ምን አደረኩ ምን አጠፋው እንላለን። ራሳችንን እናመጻድቃለን። ራሳችን እንደ ንጹህ እናደርጋለን። የሁላችንን በደል የተሸከመ የሁላችንን ጭንቀት የተሸከመ የሁላችንን ህመም የተሸከመ የሁላችንን ሞት የተሸከመ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በቃ አባት ሆይ ጽዋ ከኔ ትለፍ አለ። ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይፈጸም። ይቺን ጽዋ እጠጣታለሁ። የሞትን ጽዋ የመከራን ጽዋ እጠጣለሁ። ማን ስላንቺ ጽዋ ጠጣልሽ? ማን ስላንተ ጽዋ ጠጣልህ? ማን ስለኛ ጽዋ ጠጣልን? የጠጣልን እኮ ጽዋችንን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ ጽዋውን ባይጠጣ እኔና እናንተ በሲኦል ገብተን የሲኦልን እሳት እንጠጣ ነበረ። እኔና እናንተ እርሱ ጽዋውን ባይጠጣ የአጋንንትን የዘላለም ስቃይ እንጠጣ ነበረ። እርሱ ባይሞትልን ጽዋውን ባይጠጣልን እኔና እናንተ የኃጢአትና የእርግማንን ጽዋ እንጠጣ ነበረ። እኔና እናንተ መጠጣት የነበረብንን ጽዋ ወስዶ ጠጣልን። እኔና እናንተ መጠጣት የነበረብንን መርዝ ወስዶ እርሱ ጠጣልን። ምን ያህል እንደሚወደን ማሰብ አለብን። ምን ያህል እንደሚያፈቅረን መረዳት አለብን። እሱ የኔና የእናንተን ሞት ወስዶ ጠጣልን። እኛ ግን በሕይወት ለመኖር የእርሱን ሥጋና ደም ለመጠጣት ግን እንሸሻለን። በቃ እንሸሻለን። እናስቀድስና ቅዱስ ቁርባን ሲወጣ እኛ የለንም፣ እንወጣለን። እዚህ ቅዱስ ቁርባን ካህናት ቀድሰው ቁረቡ እባካችሁ እያሉ እየሰጡ እኛ ግን እንሸሻለን፣ ፊታችንን እናዞራለን። እርሱ የኔና የእናንተን ሞት ጠጣልን፣ ሞተልን። እኛ ግን በሕይወት ለመኖር የእርሱን ቅዱስ ሥጋውና ክቡር ደሙን መጠጣት አቃተን። በጣም ደካሞች ነን፣ ክርስቶስን የማናቅ ትንሽ እንኳን ክርስቶስን ለመምሰል የማንፈልግ የምንገፋ እኮ ነን። የምንገፋ ቅዱስ ሥጋውና ክቡር ደሙ ወጥቶ ወርዶ ገፍተን የምንወጣ እኮ ነን። ክርስቶስን እየገፋን ሕይወት እንፈልጋለን። ክርስቶስን እየገፋን እውነት እንፈልጋለን። ክርስቶስን እየገፋን ጤና እንፈልጋለን። ክርስቶስን እየገፋን የዘላለም ሕይወት እንፈልጋለን። ያለ እርሱ ሕይወት የለም። ያለ እርሱ ሰላም የለም። ያለ እርሱ የዘላለም መንግስት የለም። እርሱ ዋጋ ከፈለልን። እኛ ግን ለደቂቃ እንኳን ዋጋ መክፈል አንችልም። በፍጹም ለምን ላቤ ጠብ ይላል የምን ሰዎች እኮ ነን። ስገዱ ለምን ላቤ ጠብ ይላል? እስኪ በመቁጠራ ጠላት የክርስቶስን ጠላት ተቃዋሚ እስኪ ቀጥቅጡት። ለምን እቀጠቅጣለሁ? እስኪ ቁረቡ መሸመገልኩኝ። እስኪ ጸልዩ። ምንድነው አክራሪ ነን እንዴ? ንግግራችን ሁሉ የሚገፋ ከክርስቶስ የሚለይ ንግግር በድካም ውስጥ ነው ያለነው። እግዚአብሔር ይማረን፣ ፍቅሩን ይግለጥልን። እርሱ እኔና እናንተን ወደደን፣ አፈቀረን፣ ተጨነቀልን፣ ተሰቃየ፣ ፈራ፣ ተጨነቀ። ላቡ እንደ ደም ነጠብጣብ ሆኖ በምድር ላይ ወረደ። የዚህን ጊዜ የሚያበረታው የእግዚአብሔር መልአክ ተገለጠለትና ታየው። የሚያበረታው የእግዚአብሔር መልአክ እስኪ በሉ፣ የሚያበረታው የእግዚአብሔር መልአክ
የሚያበረታው የእግዚአብሔር መልአክ ታየው። ብቻውን ሐዋርያት እንኳን ያበረቱት ዘንድ የሉም፣ ተኝተዋል። ሐዋርያት ደቀ መዛሙርቱ ተኝተዋል። ጉዳዩን ዘነጉት። ለደቂቃም ለሰዓታትም ቢሆን ዘነጉት። ያችን ምሽት እንኳን መትጋት አልቻሉም፣ ተኝተዋል። ስለዚህ ክርስቶስ በዛ በተጨነቀ ሰዓት፣ በዛ በሚሰቃይበት ደቂቃ ውስጥ ያ የጨለማው ገዢ ያ ሰይጣን ዙሪያውን እየዞረ በሚያስጨንቀው ሰዓት የሚያበረታው የእግዚአብሔር መልአክ ተገለጠለት። ይህ መልአክ ማነው ስንል በትንቢተ ዳንኤል በምዕራፍ 10 ከቁጥር 1 ላይ በዚህም ነገር ሁሉ ከአለቃችሁ ከሚካኤል በቀር የሚያጸናኝ የለም የተባለው የመላእክት ሁሉ አለቃ ቅዱስ ሚካኤል ነው። ቅዱስ ሚካኤል የሚያጽናና የሚያበረታ መልአክ ነው። የሰው ልጆችን በጨነቃቸው ጊዜ፣ በችግራቸው ጊዜ፣ በሐዘናቸው ጊዜ እየተገለጠ የረዳቸው፣ ያበረታቸው፣ ያጸናቸው ቅዱስ ሚካኤል ነው። ቅዱስ ሚካኤል የሚያበረታና የሚያጸና መልአክ ነው። መላእክት የሰው ልጆች ብርታትን፣ ጽናትን፣ ኃይልን፣ ስልጣንን ይሰጣሉ። የመላእክት እርዳታ የሌለው ማንኛውም ሰው መኖር አይችልም። መከራን መቋቋም አይችልም። ሐዘንን መቋቋም አይችልም። ጭንቀትን መቋቋም አይችልም። ምክንያቱም ቅዱሳን መላእክት የማይረዱን ከሆነ፣ የነሱን እርዳታ ማንፈልግ ከሆነ ከመከራ ወደ መከራ፣ ከስቃይ ወደ ስቃይ፣ ከጭንቀት ወደ ጭንቀት ገብተን እንሞታለን፣ ራሳችንን እናጠፋለን። ሰው ሲጨነቅ የእግዚአብሔር መልአክ እያበረታው እንጂ ሰው በጭንቀት ወይን ያብዳል ወይን ይሞታል አይደለ? አንድ ሰው የሚያብደው እኮ ጭንቀት ከአቅሙ ከአይምሮ በላይ ሲሆን ነው። ጭንቀት ሲበዛ አይምሮ ነው የሚታወከው፣ ጤና ነው የሚጠፋው። ከምጨነቅ ብሞት ይሻለኛል ብለው ራሳቸውን በገመድ ያንጠለጠሉ፣ በመርዝ የገደሉ ብዙ ሰዎች አሉ። ዳንኤል በጨነቀው ጊዜ፣ ግራ በገባው ጊዜ ነቢዩ ዳንኤል ማንም ሰው አያጽናናኝም፣ ማንም ሰው አያበረታኝም፣ የሚያበረታኝ ከመላእክት ሁሉ በላይ አለቃ የሆነው ቅዱስ ሚካኤል ነው ብሎ የተናገረው ለዚህ ነው። በክርስቶስ ፊት በተጨነቀው ባዘነው ሕመማችንን በተሸከመው እንደ ደም ነጠብጣብ ላቡ በምድር ላይ የወረደው ክርስቶስን ያበረታው ዘንድ ተገለጠ። ምን አይነት መልአክ ነው ወገኖቼ! በድካማችሁ ጊዜ፣ በሐዘናችሁ ጊዜ፣ በለቅሷችሁ ጊዜ፣ በመከራችሁ ጊዜ፣ በጭንቀታችሁ ጊዜ፣ በፈተናችሁ ጊዜ ሁሉ ቅዱስ ሚካኤል ይገለጥላችሁ። ቅዱስ ሚካኤል ያበርታችሁ። ይህ መልአክ ከመከራ ያወጣን ነው። ብዙዎቻችን ከመከራ ያለፍነው፣ ከተጨነቅንበት ጊዜ የተሻገርነው፣ ሞትን ያለፍነው፣ ያንን ያዘንበት ያለቀስንበትን ጊዜ ያለፍነው በቅዱስ ሚካኤል እርዳታ ነው። የሱ እርዳታ በእኛ ሕይወት ላይ ባይኖር እኔና እናንተ ምናልባት እዚህ ቦታ ላንቆም እንችል ነበረ። እንደ ክፎች፣ እንደ ምቀኞቻችን፣ እንደ መተተኞች ሐሳብ ቢሆንማ ተቀብረን ሞተን ስም አጠራራችን ሁሉ ተረስቶ ተዘንግቶ ነበረ። ታሪካችን ተሰርዞ ነበረ። የሞት አዋጅ በእኛ ላይ የወጣውን የጠላትን የሞት አዋጅ የቀደደልን ከመከራ ያሳለፈን ይህ ታላቅ አለቃ ቅዱስ ሚካኤል ነው።
ጨንቆን እንዳንሞት፣ ግራ ገብቶን መሄጃ እንዳናጣ፣ ታመን እንዳንሰቃይ፣ በመከራ ውስጥ እንዳንኖር ቅዱስ ሚካኤል ብዙዎቻችን ረድቷል። ብዙዎቻችን አግዞናል። ብዙዎቻችንን ካለንበት ችግር አውጥቶናል። ወገኖቼ በዚህ ዘመን የሚታየው የሚሰማው በሚያስጨንቅበት መከራ በበዛበት በዚህ ዘመን ቅዱስ ሚካኤል ለሁላችን ያስፈልገናል። ምክንያቱም ጊዜው ዘመኑ የሚያስጨንቅ ጊዜ ነው። የሚያሳስብ ጊዜ ነው። ለምን? የመጨረሻው ዘመን ላይ ነው ያለ ነው። የመጨረሻው ዘመን የዘመን ፍጻሜ ውስጥ ነው ያለ ነው። በዚህ በዘመን ፍጻሜ ውስጥ ለሁላችን ቅዱስ ሚካኤል ያስፈልገናል። ለምን? ያበረታን ዘንድ ያጽናናን ዘንድ ቅዱስ ሚካኤል ያስፈልገናል። በዚህን ጊዜ በዚህ ዘመን የሰው ልጆች ተስፋ በሚያጡበት ዘመን፣ በሚጨንቃቸው ዘመን፣ የእግዚአብሔር ልጆች ግራ በሚገባቸው ዘመን፣ መሄጃ መውጫ መግቢያ መንገድ በሚያጡበት ዘመን ስለ ክርስቲያኖች ስለ እግዚአብሔር ልጆች የሚነሳው ሚካኤል ነው። ገዛ ነው ነብዩ ዳንኤል በትንቢተ ዳንኤል በምዕራፍ 12 ከቁጥር 1 ላይ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። በምን ዘመን? በዚያን ዘመን። ያ ዘመን የተባለው ይሄ ዘመን ነው። የመከራ ዘመን፣ የጭንቀት ዘመን፣ ግራ የሚያጋባበት ዘመን፣ ሞት በደጃፍ በሆነበት ዘመን ስለ ሰው ልጆች ሁሉ የሚነሳው ሚካኤል ነው። መተት በበዛበት በዚህ ዘመን፣ ዛር በነገሰበት በዚህ ዘመን፣ ኃጢአት ጽድቅ በሆነበት በዚህ ዘመን፣ ጦርነት በሰፈነበት በዚህ ዘመን፣ መከራና ስቃይ በሰፈነበት በዚህ ዘመን፣ ሰዎች እርስ በርስ በሚገዳደሉበት በዚህ ዘመን፣ ጨለማ በሰፈነበት በዚህ ዘመን፣ ዲያብሎስ በነገሰበት በዚህ ዘመን ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል ስለ ሰው ልጆች ሁሉ ይነሳል። ሚካኤል ይነሳላችሁ። ማንም አልተነሳልኝም እንዳትሉ፣ ማንም አይረዳኝም እንዳትሉ፣ ማንም አያጽናናኝም እንዳትሉ፣ የምትወዱት መልአክ ቅዱስ ሚካኤል ስለናንተ ይቆማል፣ ስለናንተ ይዋጋል፣ እናንተን የሚያጸናል፣ እናንተን የሚያበረታል፣ እናንተን የሚያኖራል። ዛሬ ብዙ አጋንንት ተነስቶብኝ ሊሆን ይችላል። ዛሬ ብዙ መተት ተነስቶብኝ ሊሆን ይችላል። ዛሬ ብዙ ምቀኛ ተነስቶብኝ ሊሆን ይችላል። ነገር ግን ሚካኤል ሲነሳ የተነሱት በሙሉ ይወድቃሉ። ነገር ግን ታላቁ አለቃ ሲነሳ በሙሉ የተነሳ ጠላት ሁሉ ይወድቃል፣ ይሰበራል፣ ይሰባበራል። የእባብ መርዝ አልጫ ይሆናል። መተት ይሻራል፣ ጨለማ ይገፈፋል፣ ሞት ይወገዳል። ባዘናችሁ ጊዜ፣ በጨነቃችሁ ጊዜ አንድ ነገር በሉ፣ ቅዱስ ሚካኤል ሆይ ድረስልኝ፣ ቅዱስ ሚካኤል ሆይ ተነሳልኝ በሉት። ተነሳልኝ በሉት። በቃ ድረስልኝ። በቃ አቃታችሁ አይደል? እጅ ሰጣችሁ አይደል? መከራ በዛባችሁ አይደል? አጋንንቱ በዛባችሁ አይደል? መተቱ ድግምቱ በዛባችሁ አይደል? እንዳትወጡ እንዳትገቡ ሰዎች መንገድ ዘጉባችሁ አይደል? በቃ እጃችሁን ዘርግታችሁ የእግዚአብሔር መልአክ ቅዱስ ሚካኤል ሆይ ተነሳልኝ፣ ድረስልኝ በሉት። የዚህን ጊዜ ታያላችሁ በፍጥነት ይሄን ቃል ሳትጨርሱ ከመቅጽበት አጠገባችሁ ይቆማል። ያን ሁሉ ችግር ሁሉ ያስወግድላችኋል። ዝም ብሎ መልአክ መሰለ እንደ ሚካኤል እንደው እንደምንጠራው ሚካኤል እንደምንለው እንዳይመስላችሁ። በጣም ታላቅ፣ በጣም ኃይለኛ፣ ማንም የማይቋቋመው፣ ማንም የማይችለው፣ ከክብሩ የተነሳ ምድር የምትበራለት ግርማ ሞገስ ያለው የእግዚአብሔር ኃይል ሙሉ ለሙሉ የሚገለጥለት ኃይል
መልአክ ነው። ቀላል መልአክ እንዳይመስልህ። በምድር ያለው በሙሉ ዘንዶ፣ ዲያብሎስ፣ አጋንንት፣ ሰይጣን በሙሉ ብቻውን በሰይፉ መጥቶ ይደመስሳቸዋል። ሚደነግጥ መልአክ እንዳይመስልህ፣ ሚሸበር መልአክ እንዳይመስልህ፣ ዋይ ብሎ ወደኋላ የሚሸሽ መልአክ እንዳይመስልህ። እሱ አንዴ ከተነሳና ወደ ምድር ከወረደ የዮሐንስ ራእይ ምዕራፍ 18 ከቁጥር 1 ከክብሩ የተነሳ ምድር ሁሉ የምትበራለት በጣም ታላቅ የሆነ መልአክ ነው። በጣም ታላቅ የሆነ መልአክ እሱ አንዴ ተነስቶ ሲገለጥ ጨለማ ሁሉ ይገፈፋል፣ አጋንንት ሁሉ ይወገዳል፣ ጭንቀት ይወገዳል፣ በሽታ ይወገዳል። ዛሬ ቅዱስ ሚካኤል ይነሳላችሁ። ቅዱስ ሚካኤል ይነሳልን። በድግምትና በሟርት በመተት በምቀኝነት በክፋት በሐሰት ወሬ ዙሪያችን የከበበውን ጠላት ሁሉ ይደምስስልን። ቅዱስ ሚካኤል ይነሳላችሁ። መልአኩ ይነሳላችሁ። የሚያበረታው መልአክ ይነሳላችሁ። ጨለማውን ይግፈፍላችሁ። ጠላታችሁን ይጣልላችሁ። አጋንንትን ሰይጣንን ይደምስስላችሁ። በደንብ አሜን በሉ። ቅዱስ ሚካኤልን ትፈሩታላችሁ? ትፈሩታላችሁ? አይደለም። ቅዱስ ሚካኤልን አትፈሩትም እንዴ? አትፈሩትም? በአይጮ ካልሰሞችም ቅዱስ ሚካኤልን አትፈሩትም? አትፍራ፣ እንፈራለን በሉ። በጣም ጥሩ። የሚፈራውን ሰው ነው የሚያድነው ቅዱስ ሚካኤል። የሚደፋፈረውን ሳይሆን የሚፈራውን። መዝሙረኛው ዳዊት በመዝሙር ምዕራፍ 33 ቁጥር 8 ላይ እንደዚህ ይላል፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ምን በሚሉት ዙሪያ? በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ቅዱስ ሚካኤልን መፍራት ያስፈልጋል። ቅዱስ ሚካኤልን መፍራት ያስፈልጋል። የእግዚአብሔር መልአክ ነው፣ እንደፈለገ ይረዳኛል፣ እኔ ውጣና ግባ ስለው ይወጣ ይገባ ብለን እንደው እንደሚሳለቁት እንደዛ አይነት ሐሳብ እንዳናስብ መፍራት ያስፈልጋል። ቅዱስ ሚካኤል እኮ እንደው አሁን ግልጥ ቢልልን እኮ እኛ እንደዚህ አንቀመጥም እኮ ታውቃላችሁ ወይ? እንዲቆመን አናመሰግንም፣ እንወድቃለን። ከግርማው የተነሳ እንወድቃለን። ከኃይሉ የተነሳ መቆም ያቅተናል። አጋንንት አይገም ሰው መቆም ያቅተዋል። በመጽሐፍ ቅዱስ ብዙ ሰዎች ወድቋል። መልአክ ሲገለጥላቸው ወድቋል። መላእክትን መፍራት ያስፈልጋል። ከአንደበት ክፉ ነገር ማውጣት አያስፈልግም። የእግዚአብሔር መላእክት በእግዚአብሔር ፊት የሚቆሙ ናቸው። ቅዱስ 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 ብለው ግርማውን፣ ኃይሉን፣ መለኮቱን የሚያመልኩ በእርሱ ፊት የሚንበረከኩና የሚሰግዱ ናቸው። እግዚአብሔር ኃይሉን የሚገልጥባቸው፣ ግርማውን የሚገልጥባቸው ናቸው። ታዲያ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ማለት እኔና እናንተ ቅዱስ ሚካኤልን ስለምንፈራ ከመከራ፣ ከችግር፣ ከስቃይ፣ ከክፉ መንፈስ፣ ከበሽታ ሁሉ ያድነናል ማለት ነው። ቅዱስ ሚካኤል ያድናል። የሚያድነው ደግሞ በሚፈሩት ሰዎች ዙሪያ ነው። ቅዱስ ሚካኤል ይስፈርባችሁ። እስከዛሬ የተሰቃየ ነው። ዛር ሰፍሮብን ነው። መተት ሰፍሮብን ነው። አይነ ጥላ ሰፍሮብን ነው። ቡዳ ሰፍሮብን ነው። የተሰቃየ ህይወታችን ጨለማ የሆነው መንገዳችን ግራ የገባን እላያችን የክፉ መንፈስ ሰፍሮ ነው። የሰፈረብንን ጠላት ቅዱስ ሚካኤል በሰይፉ መጥቶ እሱ ብቻ ይስፈርብን። አሜን። ቅዱስ ሚካኤል ብቻ ይስፈርባችሁ። አሜን። እሱ ብቻ ያድናችሁ። አሜን። በደንብ አሜን በሉ። አሜን። በመንገድ የሚጠብቀን ደግሞ ቅዱስ ሚካኤል ነው። እንደዚህ ይላል በዘጸአት 23 ቁጥር 20 በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ።
እኔ መልአክን በፊት እሰዳለሁ፣ እርሱ ደግሞ መንገድን ይጠብቃል። በመንገድ ውስጥ እሾህ እንዳይገባ፣ በመንገድ ውስጥ እንቅፋት እንዳይገባ፣ በመንገድ ውስጥ የሞት ጥላ እንዳይገባ፣ በመንገድ ውስጥ አጋንንት ሰይጣን እንዳይገባ መንገድን ይጠብቅልሃል። እሱ በክንፉ ይጋርዳል፣ ክፉ ነገር እንዳያገኝ ያደርጋል። ወገኖቼ እግዚአብሔር መልአኩን ቅዱስ ሚካኤልን ስላዘዘልን ነው መንገዳችን እየቀና ያለው። እንዳለብን የመንፈስ ጥቃት እንዳለብን ፈተና ቢሆንማ ከመንገድ ቀርተን ነበር። መንገዳችን ሁሉ ተቋርጦ ነበር። ህይወታችን ሁሉ ጠፍቶ ነበረ። ግን የእግዚአብሔር መልአክ ከእግዚአብሔር ታዞ ከአምላካችን ከአባታችን ከእግዚአብሔር ታዞ መጥቶ ይጠብቀናል። መላእክት የሚታዘዙት ከእግዚአብሔር ብቻ ነው። መልእክት የሚቀበሉት ከእግዚአብሔር ብቻ ነው። ትእዛዝ የሚቀበሉት ከእግዚአብሔር ብቻ ነው። እግዚአብሔር ጠብቆ የሚላቸው ይጠብቃሉ። እግዚአብሔር ምሕረትን አውርዱ ሲላቸው ምሕረትን ያወርዳሉ። እግዚአብሔር ቅጡ ሲላቸው ይቀጣሉ። ሚቀጡም ሚቀስሩም ሚምሩም መላእክቶች ናቸው ቅዱሳን መላእክት። ማን ይጠብቃሉ? እግዚአብሔር የፈጠራቸውን ፍጥረት በሙሉ የሚታየውንም የማይታየውንም። ስልጣናቸው እንዴት ነው? የተለያየ ነው። 7 ሊቃነ መላእክት አሉ። የመላእክት ሁሉ አለቃ ማን ነው? ቅዱስ ሚካኤል ነው። በመንገዱ ሁሉ ይጠብቁ፣ ወደ አዘጋጀሁትም ስፍራ ያገቡ ዘንድ እኔ መልአክን በፊት እሰዳለሁ። አሁን እኛ የተዘጋጀልን ስፍራ የት ነው? መንግሥተ ሰማያት። ወደዛ ወደ መንግሥተ ሰማያት ወደ እግዚአብሔር ከተማ የሚያስገባን በመንገዳችን ኃጢአት እንዳያገኘን፣ አጋንንት እንዳያገኘን፣ ስንወድቅ እያነሳን ስንደክም እያበረታን መንገዳችን አስተካክሎ ወደዛ የሚመራን ቅዱስ ሚካኤል ነው። ወደዛ የሚመራን ቅዱስ ገብርኤል ነው። ወደዛ የሚመሩን ቅዱሳን መላእክት ናቸው። በሕይወታችን ላይ በጣም መፈለግ ያለብን እርዳታ የቅዱሳን መላእክትን እርዳታ ነው። ማለት ያለባችሁ ነገር ቅድም እንደነገርኳችሁ ቅዱስ ሚካኤል ድረስልኝ፣ በቃ ምንም ነገር ሌላ እንዳትሉ፣ እንዲወጥቶ ገብቶ እንዳትሉት። ቅዱስ ሚካኤል ድረስልኝ ስትሉት እሱ ወርዶ መንገዳችሁን ሁሉ ያስተካክላችኋል። ቅዱስ ሚካኤል በመንገዳችሁ ያለውን ችግር ሁሉ ያስወግድላችሁ። እግዚአብሔር ወዳዘጋጀላችሁ በረከት፣ ወዳዘጋጀላችሁ ሰላም፣ ወዳዘጋጀላችሁ የዘላለም ሕይወት ቅዱስ ሚካኤል በክንፉ ከሎ ያስገባችሁ። ያስተማረን የመከረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ ሞገስ፣ የቅዱስ ሚካኤል ጥበቃ ከኔና ከእናንተ ጋር ለዘላለም ይኖር። ይቆየን። አሜን።